እንግዲህ በተከታታይ እዚህ ሮብሮ ማታ እየተማርን ያለ ነው የሆነውን ስለማወቅ ነው አይደል? በጣም በምድር ላይ እግዚአብሔር አንዱ ቀላል ካረገው ነገር የሆነውን ማወቅ ነው። መሆን ቢሆን ኖሮ ገና ለመሆን ቢሆን ኖሮ የምንማረው ከባድ ነበር። ይውላችሁ አሁን እዚህ ሁላችን ተሰብስበን እንደ ውሻ ለመጮህ ብንሞክር እንጮሃለን አይደል? መሆን ግን አንችልም። ስንወጣ እንረሳዋለን። ከማንነታችን አይደል? ከማንነት ከሆነ ግን አይጠፋም። እዚህ የሆነውን ስናቅ ያለንን ነገር ነው እንጂ ወደ መረዳት ወደ መሆን የምንመጣው ወይም ወደ መግለጥ የምንመጣው ገና ለመሆን ጥረት የለብን። የማይጠፋብንን ነገር ነው የምንማረው። በክርስቶስ ኢየሱስ የሆነውን ስናቅ አይጠፋብንም። ከዚህ ከወጣን በኋላ በሆነ ዘመን ፌድ አውት እያደረገ የሚሄድ መልክ አይደለም። ትክክለኛው ማንነታችን ስለሆነ የምናውቀው። ስለዚህ በጣም ቀላሉ ነገር መሆን ሳይሆን የሆነው ምን ማወቅ። አሁን ሁኑ ጽደቁ ብንባል ኖሮ አሁን ከባድ ነበር። ከየት እናመጣዋለን? ጸድቃችኋል፣ ታጥባችኋል፣ ተቀድሳችኋል፣ ነጽታችኋል። ስለዚህ የሆነውን ነው የምናውቀው። የጸደቅንበትን፣ የነጻንበትን፣ የተቀደስንበትን እውነት ነው እንጂ የምናውቀው ይሄን ለማድረግ ምንም ጥረት የለበትም። እና ከጥረት ከልፋት ከምናምን ነጻ ስለወጣን በጣም ደስ ይላል። ገና ደክመን የምናመጣው መልክ የለም። የልጁን መልክ እንዲመስሉ አስቀድሞ ምን አድርጓል? የተወሰነ መልክ ነው፣ በቃ አለቀ። ያንን መልክ ነው እየገለጥን የምንማረውም። ለዚህ ነው የምንማረው ትክክለኛ አይደንቲቲያችን ምን ለማድረግ ለማወቅ፣ የሆነውን ነገር ለማወቅ። ስለዚህ እየተማርን ያለነው ይሄን ስለሆነ ዛሬ የምናተኩረው ከዚሁ ርዕስ ሳንወጣ እዚሁ ሀሳብ ላይ ነው። ስለዚህ እኔም በጣም ከምወዳቸው ርዕሶች መካከል አንዱ ስለሆነ ጌታ ድንቅ ነገር ያስተምረናል። ቀጥታ ያው የሆነውን ማወቅ ነው። ምንም ርዕስ የለም፣ የሆነውን ማወቅ ነው። ግን አንድ ነገር ልናገርና ልጀምር። ሰው በክርስቶስ የሆነውን ነገር እስካላወቀ ድረስ ምንም አያውቅም። በክርስቶስ ኢየሱስ የሆነውን ካላወቅን ምንም አናውቅም። ከስማችን በፊት ሐዋርያ፣ ነብይ፣ አስተማሪ፣ ፓስተር፣ ወንጌላዊ፣ ዶክተር፣ ኢንጂነር፣ ፕሮፌሰር ምንም ታይትል ቢገባልንም በክርስቶስ ኢየሱስ የሆነውን እስካላወቅን ድረስ ምንም አናውቅም። በመንፈሳዊ ዓለም ያልተማረ ሰው ማለት በክርስቶስ ኢየሱስ የሆነውን የማያውቅ ሰው ማለት ነው። በመንፈሳዊ ዓለም ደሃ ሰው ማለት በክርስቶስ ኢየሱስ የሆነውን የማያውቅ ሰው ማለት ነው። እግዚአብሔር ሰው በክርስቶስ ኢየሱስ የሆነውን ሲያውቅ ነው አወቀ የሚለው። ሰው በሰለ የሚባለው በክርስቶስ ኢየሱስ የሆነውን ያንን መልክ እያወቀ ሲመጣ ነው። መንፈሳዊ ብስለት መፈወስ አይደለም። መንፈሳዊ ብስለት ታይት ማድረግ አይደለም። መንፈሳዊ ብስለት በክርስቶስ ኢየሱስ ያለንን መልክ መረዳት ነው። የዛን ቀን ወደ ብስለት መጣን ማለት ነው። ስለዚህ ህፃናት የሚባሉ ሰዎች በመንፈሳዊ ነገር ህፃናት የሚባሉ ሰዎች በክርስቶስ ኢየሱስ የሆኑትን ስለማያውቁ በስጋ ያላቸውን ነገር የሚያውቁ ሰዎች ናቸው። ስለዚህ በስጋ የሆነ ነገር ስትወስዱበት ያኮርፋል፣ ይጣላል፣ ይደባደባል። ስለዚህ ገና ህፃናት መሆናቸው አይደለም። ለምን? የሚያወሩት፣ የሚጣሉት፣ የሚያኮርፉት ሁሉ በውጫዊ ነገር ስለሆነ በክርስቶስ ኢየሱስ ራሳቸው ምን ስለማያውቁ። ስለዚህ በመንፈሳዊ ህይወትም በዚህ በስጋ ዓለምም ሰው በጣም ተሳክቶ የሚኖረው የሆነውን ሲያውቅ ነው። ራሱን ከማወቅ ነው የሚጀምረው። ልንገራችሁ፣ አዳምና ሔዋን የተታለሉት ስለ እግዚአብሔር ያላቸው እውቀት ላይ አይደለም፣ ስለ ራሳቸው ያላቸው እውቀት ላይ። እግዚአብሔር እንደዚህ እንደምትሆኑ ስለሚያውቅ ነው አትብሉ ያላችሁ። ስለዚህ ምን ለመሆን ፈለጉ? ስለዚህ የራሳቸውን ማንነት ነው መጀመሪያ ምን ያደረጉት? የሳቱት። ራሱን ማያውቅ ሰው ሁሌ ነው የሚታለለው። ለሰይጣን ቀላል ሰው ማለት መጠቀም የሚሆን ሰው ማለት ስለ ራሱ ትክክለኛ እውቀት የሌለው ሰው። ራሱን በክርስቶስ ኢየሱስ የማያውቅ ሰው ለሰይጣን መጠቀሚያ መሳሪያ ነው። ለምን? ዲሴፕሽን ወይም ይሄ መታለል የሚባለው የሚጀምረው ስለ ራሳችን ካለን እውቀት በክርስቶስ ኢየሱስ ራሳችንን ከማወቅ ይልቅ በሌሎች ነገር ራሳችንን ስለምናውቅ። ስለዚህ
እኔ ብለን ራሳችንን የምንጠራበት እውቀት ምንድነው? አሁን ዛሬ ትንሽ እኔም እንፈትሻት እና በደንብ ምንድነው እናራግፋትና እናያት። ሁላችንም እኔ ብለን የምናውቅበት እውቀት ስለራሳችን አለ። እኔ ስለራሳችን ያለን እውቀት የሚጀምርበት ቃል ነው። ሁላችን እኔ እኮ እያለን ስናወራ የምናወራው ስለራሳችን ባለን እውቀት ነው። እኔ የምትለው ቃል የምትገልጠው የራሳችንን እውቀት ነው። እኛ ስለራሳችን ያለንን እውቀት ነው እንጂ ስለ እግዚአብሔር ያለንን እውቀት አይደለም፣ ወይም ስለሌላ ሰው ያለንን እውቀት አይደለም። እኔ እኮ እንደዚህ ነኝ ስል የተናገርኩት ስለማን? ስለራሴ። እኔ እኮ ከልጅነቴ እንደዚህ ነኝ ስል የማወራው የማን እውቀት? ራሴ። ይሄ እኔ ብዬ የማወራው እውቀት በሙሉ እግዚአብሔር ስለኔ ከሚያውቀው ውጪ ከሆነ የውሸት እውቀት ይባላል። ወይም ደግሞ ገና አልበሰልኩም፣ ሕፃን ነኝ በመንፈሳዊ ዓለም። እግዚአብሔር እኛን የሚያውቅበትን እውቀት ብቻ ነው ብስለት የሚለው። እኛ የታወቅንበትን እውቀት ካላወቅን ምንም ነገር ብናቅ እግዚአብሔር እውቀት አይሉ። ለምሳሌ ልንገራችሁ። ዮሐንስ ወንጌል ምዕራፍ 3 ላይ ከአይሁድ አለቆች አንዱ የሆነው ኒቆዲሞስ ከፈሪሳዊ ወገን የሆነ ወደ ኢየሱስ መጣ። የመጣው በሃይማኖት ትልቅ ስፍራ ያለው ሰው ነው። ትልቅ አለቃ ነው። በህዝቡ ላይ በሙሉ አለቃ ከሚባሉ ሰዎች መካከል አንዱ ነው። ከዛ እንደገና ደግሞ ፍርድ፣ ለምሳሌ ኢየሱስ ሲሰቀል ከፈረዱበት ሰዎች የፈረዱበት ሰዎች ፍርድ የሚቀመጡት ሰባዎቹ ሰዎች ውስጥ ነው ያለው ኒቆዲሞስ ማለት። እንዲሰቀል የሚፈርዱበት ሰባዎቹ ሰዎች፣ በአይሁድ ላይ የሚፈርዱት ሰባዎቹ ሰዎች መካከል አንዱ ነው ኒቆዲሞስ። ከዛ ደግሞ ከነዛም ደግሞ እዛ ሰባዎች ውስጥ የሚቀመጡት ፈሪሳውያን፣ ሰዱቃውያንና ጸሐፍት ናቸው። ፈሪሳውያን ደግሞ 2/3 ወንበር የሚይዙት ናቸው፣ አብላጫው የሚይዙት ናቸው። በሃይማኖት ትልቅ ፖዚሽን ያላቸው ከፈሪሳዊ ወገን ነው። ደግሞ ኒቆዲሞስ መጣና ከኢየሱስ ጋር ማውራት ጀመረ። ከኢየሱስ ጋር ሲያወራ ኢየሱስ ስለ መንፈሳዊ ነገር ሳወራ ካልገባ አለው፣ እንዴት ስለ ሰማያዊ ነገር ባወራ ምን አያደርግም? ጥያቄው የማንነት ጥያቄ ነው። ኢየሱስ የነገሩ ዳግመኛ ካልተወለደ ምናምን ሰው እንዴት ተመልሶ ምናምን፣ ስለዚህ ማንነቱን እንዴት የአይሁድ መምህር ሆነ ምን አታደርግም? አታውቅም። ይሄንን ማወቅ ነበረብህ። ይሄ ማውራው ነገር በጣም መጨረሻ ቀላል ነገር ነው፣ ስጋዊ ነገር ነው ማውራው። መንፈሳዊ ነገር ደግሞ ማውራት ቢጀምር ምን አታደርግም? ስለዚህ ታይትል ሬቨሌሽን አይሰጥም። ያ ሃይማኖት የሰጠ ቦታ መንፈሳዊ ነገር እንድታቅ ሊረዳ አይችልም። ተከታይ ብታበዛ ተከታይ ብዙ ነው እንጂ መንፈሳዊ መረዳት የለም። ምንም ስለራስም ላታቅ ይችላል። ምንም ተከታይ ብዛታችን ያለን ተከታዮች ብዛታችን የኛን ብስለት የሚያሳዩ አይደለም። መንፈሳዊ መረዳታችን የሚያሳዩ አይደለም። በነገራችን ላይ ሰዎች በብዙ ምክንያት ሊከተሉ ይችላሉ። እንኳን እኛን ኢየሱስንም ተከትለውታል። ስለዚህ የተከተላችሁኝ ስለበላችሁ ስለጠጣችሁ ነው አላቸው። ስለዚህ የመጡበት ኬዝ ምግብ ስለሆነ በምግብ አባረራችሁ። ስጋዬን ካልበላችሁ ደሜን ካልጠጣችሁ ሲል የሚቆዩበት ለምን? መንፈሳዊ መረዳት ይጠይቃል። ይሄ ብስለት ይጠይቃል። ይሄን ሰምቶ ለመቅረት እናንተ ትሄዳላችሁ። አይ አንተ የህይወት ቃል አለ ካንተ ወዴት? በምግብ አይደለም የመጣ ነው ያለ። መንፈሳዊ ነገር አወቅን የሚባለው ራሳችንን እግዚአብሔር በሚያውቀን እውቀት ካወቅን ብቻ በቃ አለቀ። ስለ ራሳችን ያለን እውቀት ወይም መረዳት ብቻ ነው ከጌታ ጋር ያለንን ህይወት ወይ በዚህ ምድር ላይ ያለንን ህይወት በነጻነት እንድንኖር የሚያደርገን። ይኸውላችሁ ድል የሚጀምረው ስለ ሰይጣን በማወቅ አይደለም። አጋንንት የሚሰራበት 9 መንገድ። መጀመሪያ ራሴን በምን እውቀት ነው የማውቀው? በምን እውቀት ነው የማውቀው? እኔ የማውቅበት እውቀት ነው በጣም ራሴን የማውቅበት እውቀት ነው በጣም ወሳኝ ከአጋንንት የበለጠ። 9ኙንም 10ኙንም መንገድ አወቅንም አላወቅንም ራሳችንን ከክርስቶስ ኢየሱስ ለይተን ካየን፣ ከእግዚአብሔር ለይተን ካየን መጫወቻ ነው። ይኸውላችሁ ተውት ለሰይጣን፣ ለራሳችን አእምሮ መጫወቻ ነው። የመጣ ሀሳብ ነው የሚያሰቃየን። ያገኝን በቃ ዜና ይረብሸናል፣ እንትን ጎረቤት ይረብሸናል፣ እንትን አለቃ ይረበሸኝ ምናምን እንላለን። ሁሉም ይረብሸን። ለምንድን ነው? ስለ ራሳችን ያለን እውቀት ትክክለኛ ነው።
ስለ ራሳችን ያለን እውቀት ከእውነት ከጀመርን መጀመሪያ ሰላም ህይወት የምንኖረው እኛ ነን። ከዛ ደግሞ አጠገባችንን ያለውንም አንረብሽም። ብስለት ይሄ ስለሆነ ሰው በሰለ የሚለው እግዚአብሔር ሰዎች ወደ ብስለት መጡ የሚለው ራሳቸውን በትክክለኛ እውቀት። ስለዚህ መጀመሪያ እኔ የማቀበት እውቀት በደንብ ቆሜ መፈተሽ አለብኝ። እኔ ያልኩትን ሁሌ ላለው ራሳችንን ከዘር ከሃይማኖት አባት ከመሆን እናት ከመሆን ከወንድ ከሴት ከዛ ከፕሮፌሽን ከሙያ ምናምን ወጥተን ይሄን ሁሉ ትተን ማናችሁ ስንባል እኔ እንትና ነኝ የምንልበት እውቀት ማን ነው? እሱ ወሳኝ። ለምን እኔ ራሴን የማቀበት እውቀት ይሄ ስለሆነ እንጂ እናት ነኝ ብል አባት ነኝ ብል ከወለድን በኋላ ነው እንጂ ከመውለዳችን በፊት አይደለም። ስለዚህ ይሄ በመደረግ የመጣ ነው እንጂ ማንነት አይደለም። ሙያ ሌላ ሙያ ቢኖረን ኖሮ በሙያችን አንጠራም ነበር። ማንን የእውነት እግዚአብሔር እኛን የሚያቀበት እውቀት ነው እንጂ ወሳኝ እሱን ማወቅ ነው እንጂ ወሳኝ። እኛ ሰዎች በሚያውቁን እውቀት እንዴት አይነት ደግ ሰው ነው ደግ እየተባለ ተሰቃይ ትችላል። ለምን ደግነት ሰዎች ስለኛ የሚያውቁት ደግነት እውቀት አያኖረን። እኔ ስለ ራሴ የማውቀው እውቀት ነው የሚያኖር። እኔ ስለ ራሴ ያለኝ እውቀት ሀዘንተኛ ፈሪ ጭንቀት ምናምን እያለብኝ ሰው ደግ ነው ቢል ምን ዋጋ? እንደዛ ምን አይነት ጥሩ ሰው ነው እያልናቸው እኮ ራሳቸው የሚያጠፉ ሰዎች አሉ። እንዴት አይነት ደግ ሰው እሱ ስንት ክፉ ሰው እያለ ይባል። አይ ክፉና ደግ መሆን አይደለም ስለ ራሴ ያለው እውቀት ነው የሚያኖር። ጤናማ ህይወት ለመኖር ከፈለግን እግዚአብሔር እኛን የሚያውቅበትን እውቀት ማወቅ አለብን። ደግነት ስለ ራሴ ያለን እውቀት አይደለም ከኛ የሚወጣ ነው። እሱን ስናወጣ በብዙ መንገድ ልናወጣ እንችላለን። ያው እግዚአብሔር አይወድም ለሰው ደግ መሆን አለብን ብለን ልናወጣ እንችላለን። ካስተዳደጋችን ልናወጣው እንችላለን። ብቻ ከብዙ ነገር ልናወጣ በብዙ ሐሳብ ያለን እንኖረው እንችላለን። ማንነታችንን ስንኖር ግን ትክክለኛ ህይወት ምን እንደሆነ ስለምናውቅ በጣም በደስታ እንኖራለን። ልንገራችሁ ማንነት መጀመሪያ ራሴ ነኝ ነፃ የምወጣበት። ራሴ ነኝ መጀመሪያ ነፃ የምወጣበት። ራሴ ነኝ መጀመሪያ ደስተኛ ህይወት መኖር መጀመሪያ ራሴ ነኝ የምስቀው። መጀመሪያ ራሴ ነኝ እንቅልፍ የሚወስደኝ ምተኛው። በሰላም የምኖረው መጀመሪያ እኔ ራሴ። እውነተኛ እውቀት ሲኖረን ጌታ አይወድም ብለን የምንኖረው ህይወት ሳይሆን ክርስትና በማወቅ የምንኖረው። እኔ እኮ ህይወቴ ይሄ ነው ብለን ምን ማለት ነው? ጌታ ይሄን አይወድም ስለ ሳልደርስበት ሳይገባኝ ጌታ አይወድም እያልኩ ብቶ የሆነ አገር ስቀይር ወይ የሆነ ቦታ ሲል ያንን ነገር ልሆነው ይችላል በደም። ለምን በማንነት አይደለም ከራሴ እንደሆንኩ ከውስጥ የጀመረ እውቀት አይደለም። ምንም እውነተኛ ለውጥም ይሄ አይደለም፣ ውሸት ነው። ለጌታ ብለው የሚኖሩ ሰዎች የሆነ ቀን ይረሱታል። ለምን ከማንነታቸው አይደለም የሚኖሩት። የውሸት ህይወት ማለት ይሄ ነው። ለእግዚአብሔር ብለን መኖር ስንጀምር መጀመሪያ አንተም ራስን ታውቀዋለህ። እግዚአብሔር የሰጠንን ህይወት እናውቀዋለን፣ ተረድተነው ገብቶናል። እኔ ሰጪ እንደሆንኩ መጀመሪያ ገብቶኛል። አይ ጌታ እኮ ስሰጥ ነው የሚወደው። አይ እኔ እወዳለሁ ወይ መስጠት። አይ ጌታ እኮ ስንዋደድ ነው ስንፋቀር ነው። መጀመሪያ በፍቅር ነው ያምናለሁ። እንደተወደድኩ ገብቶኛል። የእግዚአብሔር ፍቅር የኔ ልብ አሸንፎታል። እኔን ያላሸነፈኝ ፍቅር ምን ብዬ ነው የምወድበት? ስለዚህ የሆነ ነገር የተደረኩ ቀን ወይ እንትና እኮ እንደዚህ ብሎ ነበር ስላንተ የተባልኩ ቀን ሰይፍ ይዤ መምጣቴ አይቀርም። ለምን በማንነት ሳይሆን በሐሳብ ነው ነገሩን ማደርገው እንጂ የለም እውነተኛ አይዴንቲቲው እኔ ውስጥ የለም። አልሆንኩትም። ራሴን አላውቀውም። በዛ ራሴን አላውቀውም። ያን ነገር ልንገራችሁ። ብዙ ጊዜ የሚመስለን እንትና እኮ ቲዮሎጂ ተምሯል፣ እንትና እኮ ቲዮሎጂ ተምራለች እና እንዴት እንደዚህ አለ፣ እንዴት እንደዚህ ያለች ልንገራችሁ። ራሱ ቃሉ ቲዮሎጂ ማለት ስለ እግዚአብሔር ማጥናት ወይም ስታዲ ኦፍ ጋድ ነው። እሱን ነው በቃ፣ ሌላ ነገር አይደለም። የሳት ነው ስለ እግዚአብሔር ባለን እውቀት አይደለም፣ ስለ ራሳችን ባለን እውቀት። እግዚአብሔር ይፈውሳል፣ አዎ ይፈውሳል፣ ሁሉ ሰው ይስማማል። እግዚአብሔር ፍቅር ነው፣ አዎ ይስማማል ሁሉም ሰው። እግዚአብሔር ቸር ነው፣ አዎ ሁሉም። አንተ ቸር ነህ ሲባል አንተ መፈወስ ትችላለህ ምናምን ከተባለ
የሳት ነው እውቀት። አሁን ሁሉ ሰው የሳተው ስለራሱ ራሳችንን የምናውቅበት እውቀት ሌላ ነው። ለእግዚአብሔር ሁሉን ነገር እናምናለን። እግዚአብሔር ማዕበሉን ጸጥ ያደርጋል፣ አሜን እንላለን። እግዚአብሔር እንዲያደርጋል ይችላል፣ አሜን እንላለን። ከዛ ወደኛ ሲመጣ ስለ ራሳችን ያለን እውቀት ትክክል ስላለ ቀጥ እንላለን። የሆነ እንትን ከሆነ ቆይ ፓስተር እንደውዬ ላገናኝ እንላለን። ራሳችን ለዛ ነገር አናምነውም፣ የለንበትም እዛ ውስጥ። ከዛ ጋር ምንም ግንኙነት የለም። ራሳችንን በዛ አይነት መልኩ አላወቅም። የእውነት እኔ ብላችሁ የምትጠሩት እኔ ብላችሁ የምታውቁት ስለ ራሳችሁ ምን አይነት እውቀት ነው? እንዴት እንደሆናችሁ ራሳችሁ የምታስቡት? በእግዚአብሔር ቃል ራሳችሁን ስታዩት የቱ ጋር ነው የምትጠራጠሩት? እዚህ ጋር ነኝ ወይስ ይቀረኛል ምናምን የምትሉት የትኛው ለመሰላችሁ? እሱ እንድናስተካክል ነው የሚፈልገው። በቃ የእግዚአብሔር ቃል ራሱ የመጣልን እግዚአብሔር ለኛ ያለውን ሐሳብ እንድናቅበት ብቻ። መጽሐፍ ቅዱስ ይውላችሁ እግዚአብሔር እንዳለ ለማሳወቅ አልተጻፈም። ምክንያቱም እግዚአብሔር በ66 መጽሐፍ አይታወቅም። ከዚህ ይበልጣል። ራሱን እዚህ ውስጥ አልከተተም እግዚአብሔር። ይሄ ለኛ ያለውን ሐሳብ የገለጠበት መጽሐፍ። እግዚአብሔር ይሄን ቃል የሰጠን የሰው ፊደልም ራሱ አይገልጠውም። የሰው ቋንቋም ራሱ በሚገባን መልኩ ነው የገለጠልን። እዚህ መጽሐፍ ቅዱስ ስለ እግዚአብሔር ሊያስረዳን የእግዚአብሔርን መኖር ሊገልጥልን እንዳልመጣ የምታውቁት በመጀመሪያ እግዚአብሔር የሚባል እንደዚህ ቦታ ይኖር ነበር ብሎ አልጀመረም። ሰማይና ምድርን ፈጠረ። ከእምነት ነው የምትጀምረው። እግዚአብሔርን ያደረገው ምን በማድረግ በማመን ሰማያትና ምድርን ፈጠረ። ከዛ ትቀጥላለህ እንጂ እግዚአብሔር ራሱን እኔ ነበርኩ እንደዚህ ግን እግረ መንገድ ተጽፎልን ነው። ስለ እግዚአብሔር እግረ መንገድ ሰማይን ያጸናው ምድርን የፈጠረው ተራሮችን ምን የመሰረትኩ እኔ ነኝ ይላል። ሌላ መጽሐፍ ሄዳችሁ ብታጠኑ እኔ ነኝ የሰራሁት የሚል የለም። መጽሐፍ ቅዱስ ላይ ብቻ የምታገኙት እንደዚህ የሚል አምላክ ያለው ይኸውቻ አይደፍሩ። እኔ ነኝ ሰማያትን ያጸናው፣ ፀሐይን በቦታ ሁሉም ጨረቃን ከዋክብትን ያስቀመጥኩኝ። እግረ መንገዱን ነገረን እንጂ መጽሐፍ ቅዱስ ስለ እግዚአብሔር ዲቴል ሊያስረዳን አልተጻፈም። ግን ለኛ ያለውን ሐሳብ እንድናቅ ምን አድርጎልናል? ተጽፎልናል። ስለዚህ ይሄን እያነበበ ሰው እግዚአብሔርን ላያውቅ ይችላል። እንዳትረሱ፣ እግዚአብሔርን ላያውቅ ይችላል። ለዚህ ነው ኢየሱስ ወደ እኔ ሕይወት እንዲሆንላችሁ ወደ እኔ አልመጣችሁም አላቸው። እነዚህ መጽሐፍት እኮ የሚያወሩት ስለማን ነው? ስለኔ ነበር። ግን እናንተ ሕይወት እንዲሆንላችሁ ምን አላደረጋችሁ? ስለዚህ ይህንን ደግሞ እያነበበ ሰው ስለ ራሱ ሊስት ይችላል። መጽሐፍ ቅዱስን ይዘን ስለ ራሳችን ልንስት እንችላለን። ለዚህ ነው ቸርች ውስጥ እኔ ትቢያ ነኝ የሚል ሰው የምናገኝ። ለመጽሐፍ ቅዱስ እያነበበ ስለ ራሱ ምን ያደርጋል? ይስታል። እኔ እንደዚህ ነኝ የሚል እውቀት የምናገኘው ገና ስለ መዳናችንም የምንጠራጠር ሰዎች የተገኘንበት ምክንያት እግዚአብሔር ሰውን የሚያውቅበትን እውቀት ምን አላደረግም? አላወቅም። አንዳንድ ሰው ደግሞ ኧረ እኔ ጉዲፈቻኝ ልጅም አይደለሁም ይላል። ከዚሁ መጽሐፍ እያነብ ለዚህ ነው ይውላችሁ ስለ ራሳችን ያለንን መረዳት የጀመርነው ወይም እግዚአብሔር እኛን በሚያውቅበት እውቀት ራሳችን እስካላወቅን ድረስ አወቅን አይባልም ራሳችን። ለዚህ ነው ሰው ኃጢአት መጥቶ ያበላሸበት እውቀት ይሄንን ስለሆነ ስለ ራሳችን ያለው እውቀት ስለሆነ የተበላሸው መጀመሪያ ሲስት ሄዶ ፈርቼ ተሸሸጓል። በምን በግንድ ዛፍ ስር ሄዶ ተሸሸገ። ከእግዚአብሔር ዛፍ ይከልለኛል ብሎ ሁሌ እንደምለው የመጀመሪያው እንትን ጣዖት አምላኪ አዳም ሄዶ የተሸሸገው በምንድን ነው? ዛፍ ስር። የተማመነው ማንን ነው? ዛፍ ነው። ከእግዚአብሔር ፊት ምን ያደርገኛል? እዚህ ልክ የሰው ክፋት የሰው እውቀት ሲበላሽ ክፋት ወደ ውስጡ ሲገባ ምንም አላየም፣ ተጽፎ አላነበበም። ቃይል ውስጥ መግደል የሚባል ሀሳብ ምን አለ? ይውላችሁ ይሄንን ያመነጨው የተሆነ እንደሆነ ታውቃላችሁ። መስዋዕት ሊሰዋ ሄዶ
ሃይማኖት ማለት ሊያመልክ እኮ ሄዶ አምልኮ ቦታ ሄዶ ወንድም መግደል የሚል እውቀት ይዞ መጣ። እዛ እና እንጫወት ብሎ ወደ ሜዳ ወስዶ ምን አደረገ? አላነበበ፣ ተጽፎ ሌላ ሰው ሲገድል አላየ። ለምን ወደዛ ሄደ? ስለ ራሱ ያለው እውቀት በቀላሉ ይሄ አቤል ካልጠፋ በስተቀር እግዚአብሔር ወደ እኔና ወደ መስዋዕቴ ምን ያደርግ? ስለዚህ ቀላሉ አማራጭ አቤል ምን ማድረግ ነው? እግዚአብሔር መጀመሪያ መጥቶ ምን እንዳለ ታውቃላችሁ? ኃጢአት በደጅ ምን እያደረገች ነው? አዎ። ከዛ አንተ ፈጥነ ምን አድርግባት? ንገስባት፣ አሸንፋት። የያዘው ምንድነው? ክፉ እውቀት። ስለ ራሱ ነው የተሳሳተ እውቀት የያዘው። ከዛ ከገደለውም በኋላ ወንድሙን የተሰቃየው በራሱ እውቀት ነው። በቃ ያገኘኝ ሁሉ አይተወኝም፣ አይገለኝም። ከዛ በቃ ወዴት ተቅበዘበዘ አይደል? ከዛ እግዚአብሔር ሲያገኘው ምን አደረገው? ተበቀለው። ምን አደረገው? ምልክት አደረገበታል። በጣም የሚረብሸን ሌላው በጣም የሚረብሸን እግዚአብሔር የሚያቀን የሚመስለን በስራችን ስለሆነ ሁላችን እዚህ ወደ እግዚአብሔር ስንቀርብ ሁሉ የምናስበው መልካምነታችን እና ቃየል የተሰቃየው አንደኛው በዚህ ወደ እግዚአብሔር ጋር ሲል በቃ የሚምረውም አልመሰለው እና ሊያጠፉኝ ነው ሊገሉኝ ነው። እግዚአብሔር ምን አደረገበት? ማንም ሚነካ የለም ማለት ሚነካ የለም እና ምን አደረገበት? ምልክት አደረገበት። የሱንም መሞት ምን ስለማያለ በመሰረቱ እግዚአብሔር ቃየልንም አቤልን የሚወዳቸው አንዱ ስለሚገደል አንዱ ስለገደለ ስላልገደለ ምናምን አይደለም። አሁን በጥሩነት ራሱ እግዚአብሔር ጋር ለመቅረብ የምናስበው በጣም ስለ ራሳችንም ስለ እግዚአብሔርን የሚያለን እውቀት ስለተበላሸ ራሳችንን የምናውቀው በመልካምነታችን ስለሆነ እንግዲህ አሁን እኔ እንድናቅ የምፈልገው ዛሬ በደንብ እንድናይ የምፈልገው ነገር እግዚአብሔርን በትክክል ካወቅን ራሳችንን ነው የምናውቅበት። እግዚአብሔርን ማወቅ የሚጠቅመው ራስን ለማወቅ ራሳችሁን እግዚአብሔርን በማወቅ ውስጥ ራሳችሁን ካላወቃችሁ እግዚአብሔርን አታውቁት። እግዚአብሔርን ማወቅ ያስፈልገው ምን እንድናቅ ነው? ራሳችንን እንድናቅ። ምክንያቱም ያለ እግዚአብሔር ራሳችንን ልናቅ አንችልም። ለዚህ ነው ወደ እውነተኛ መስተዋት ፊት ስንቆም የምናየው ምንድን ነው? ትክክለኛ ነጸብራቃችንን አይደል የምናየው አይደል? እዚህ እግዚአብሔር ጋርም ስንመጣ ትክክለኛ የሰውን አይዴንቲቲ ምን እናደርጋለን? እናውቃለን። እስከዛ ድረስ ግን ምን አናውቅም። ዮሐንስም የዛን ቀን እኔ በታወቅኩበት እውቀት ራሴን አውቃለሁ አለ። ማን እንደሚያውቅ? እግዚአብሔር እኔን እንደሚያውቅ። ስለዚህ እድገቱ ራሱ ይሄ ነው። እግዚአብሔር እኛን የሚያውቅበትን እውቀት ምን ለማድረግ? የራሳችን ለማድረግ። ስለዚህ ሰው መጽሐፍ ቅዱስን እያነበበ መጽሐፍ ቅዱስን እያጠና ስለ እግዚአብሔርም እየተናገረ ስለ ራሱ ግን የተሳሳተ እውቀት ሊይዝ ይችላል። ለዚህ ነው ኒቆዲሞስ መጥቶ አንተ ከእግዚአብሔር ዘንድ የመጣህ እንደሆንክ ምን አደረጋል? እናውቃለን። አያችሁ፣ ስለ ኢየሱስ ከእግዚአብሔር ዘንድ የመጣ እንደሆነ ማንም እንደዚህ የሚያደርግ የለም አለ። አንተ ከእግዚአብሔር ዛሬ ዳግመኛ ካልተወለድክ ሲል ግራ ገባው። አሁን ወደ እሱ ሲመጣ ስለ ኢየሱስ ምን ያደርጋል? ያውቃል በትክክል ከእግዚአብሔር ዘንድ ነው የመጣው እንደ ሌሎቹ አይደለም ምናምን እያለ ይናገራል። ስለዚህ እግዚአብሔር ፍቅር ነው ለማለት በጣም አቅም አለን እንላለን ሁላችንም። አሁን በሉን ብንባል ራሱ ጮክን ብንባል እግዚአብሔር የሆነው ነገር አናፍርም። ትንሽ የሚተናነቀን እዚህ ጋር ወደኛ ሲመጣ ነው። አንተስ ስንባል ቅዱሳንን የተቀደስን ምናምን ቅዱስ ነኝ በል ስንባል ንቅ ያደርገናል። እዚህ ጋር ለምን አናምነውም? ራሳችን እንደዛ እንደሆነ የእግዚአብሔር ቃል ስለኛ የሚናገረው ነገር እውነት ነው ብለን እኔ ነኝ ብዬ ራሴን በእግዚአብሔር ቃል ገና ማየት አልጀመርኩም። ስለዚህ ብስለት ማለት ራሳችንን በእግዚአብሔር ቃል ማየት ስንጀምር። እግዚአብሔር ሰው ራሱን አወቀ የሚለው በእግዚአብሔር ቃል ራሳችንን ማየት ስንጀምር፣ በክርስቶስ ኢየሱስ ራሳችንን ማየት ስንጀምር። እሺ በክርስቶስ ኢየሱስ ማየት የሚለውንም ትንሽ ላስረዳ። ለምሳሌ አንድ አውሮፕላን ከአዲስ አበባ ተነስቶ ኬንያ ቢሄድ 200 ምናምን ሰው ቢዝ አውሮፕላኑ የ200 ምናምን ሰዎች ስም ጠርተን ተነስተው ሄዱ አንልም። ቁጥር አለው።
እንደዚህ አይነት አውሮፕላን ኢቲ ከኢትዮጵያ ተነስቶ ወደ ኬንያ ሄደ። ውስጡ 200 ምናምን ሰው። ከዛ ሲያርፍም አረፈ እንላለን። ከዚህ ሲነሳ ተነሳ፣ ሲያርፍ አረፈ። ከዛ የሆነ ቦታ ከዞረ አረ ዞረ ይባላል። ዞሩ አይባል። እነዛ ሁሉ ሰዎች በክርስቶስ መሆን ማለት ልክ እንደዚህ ነው። ሲሰቀል አብሬ ተሰቅያለሁ፣ ሲሞት አብሬ ሞቻለሁ፣ ሲነሳ አብሬ በአብ ቀኝ ሲቀመጥ አብሬ ምን አድርጌ። ራስን በክርስቶስ ማወቅ ማለት ይሄ በእርሱ ውስጥ እንደሆነን ምን ማለት ማየት ብቻ። እዛ ውስጥ አውሮፕላን ውስጥ አጭር ሰው አለ፣ ረጅም ሰው አለ፣ ነጭ አለ፣ ኢትዮጵያዊ አለ፣ ደሃ አለ፣ ሀብታም አለ አይደለ? ከዛ እንደዛ ደግሞ ቢዝነስ ክላስ አለ አለ ደግሞ እንደዚህ ተበታትነን ብንቀመጥም አውሮፕላኑ ተነስቶ ከአዲስ አበባ ተነስቶ ናይሮቢ አረፈ ይባላል። ሁሉ በክርስቶስ እንደዚህ ሆኗል። አንድ ጊዜ ከእርሱ ጋር ተሰቀልን፣ ሞትን፣ ተቀበርን፣ ተነሳን፣ ሄደን በአብ ቀኝ ምን አደረገ። ስለ ራስ ያለው እውቀት የሚጀምረው ከዚህ ከክርስቶስ ጋር ከሞትኩ፣ ከሱ ጋር ከተነሳው፣ ከሱ ጋር በአብ ቀኝ ከተቀመጥኩ እኔ ብዬ የምጠራው የቱን ነው? የቱን ነው እኔ ብዬ የምጠራው? እኔ የምልበት እውቀት የትኛው ነው? ከዚህ ውጭ ከሆነ እግዚአብሔር አያውቀውም። እግዚአብሔር በክርስቶስ ኢየሱስ ካለን ማንነት ውጪ እግዚአብሔር እውቀት ነው ብሎ የሚያውቀው እውቀት የለም። ያለው ሁለት ሰው ነው፣ አሮጌው አዳምና አዲሱ አዳም። በየትኛው የምትታወቁ? ስለዚህ በክርስቶስ ኢየሱስ ራሴን ካወቅኩ እርሱ ነህ ያለኝን ሁሉ ሆኛለሁ። ተደርጋቸዋል የተባልኩትን ሁሉ ተደርጌያለሁ። ገና ለመሆን የምጣጣረው ነገር የለም። ተቀድሳቸዋል ካለ ምን አድርገናል? ቅዱስ ነኝ። እስቲ ቅዱስ ነኝ በሉ። ለምን? የቀደሰን ማን? የሚቀድሰውም የሚቀደሱትም ሁለቱም ከአንድ ወገን ናቸው። ይኸውላችሁ የምንኖረው ህይወት ራሱ ከቅድስና ነው እንጂ የሚጀምረው ለመቀደስ የሚኖር ህይወት የለም። እማልሄድበት ቦታ እማልሄደው ስለተቀደስኩ ስለቀደሰኝ ገና ለመቀደስ አይደለም። ይኸውላችሁ እንኳን እኛም በብሉይ ኪዳን ሳምሶን ጸጉሩን አትቆረጥ ምናምን የተባለው እግዚአብሔር ስለለየው ስለቀደሰው ምን ስላደረገው? ስለቀደሰው ለይቶታል ለሆነ ነገር። ስለዚህ አታርግ የተባለው ነገር ምን ስለሆነ ነው የማያደርገው? ስለተቀደሰ። አዲስ ኪዳን ላይም ከዚህ የተለየ ነገር። አሁን ንጹህ ህይወት ለመኖር አልጥርም። ከንጹህ ህይወት ነው የምጀምረው። ንጽህና ነው ያልጀመረውም ንጽህና ንጹህ ተደርጌ የምጀምረው አንጽቶናል። አንዴ ሰው ሊነጻ የሚችለው በደም ብቻ ነው። ኃጢአት ማለት ነው ሌላ ነገር አለ። ኃጢአት ሊነጻ የሚችለው ምንድን ነው? በደም ብቻ እንጂ በእኔ ጥሩ ጸባይ በማሳየት ልነጻ አንችልም። ይኸውላችሁ በጣም ጥሩ ጸባይ ያላቸው ሰዎች በክርስቶስ ኢየሱስ ካልሆኑ ጥሩ ሟች ናቸው፣ ጥሩ ኃጢአተኛ ናቸው። ሰው በክርስቶስ ኢየሱስ ሲሆን ንጹህ የሚሆነው መንጻት የሚባለው እሱ ነው። መንጻት እዚህ በክርስቶስ ኢየሱስ ከነጻው በኋላ የሆነ አለመብቃት ምናምን የሚሰማኝ የውሸቱ ቀስ ስለያዝኩ ነው እንጂ በክርስቶስ ኢየሱስ ምን አድርጌ ነጽቻለሁ። እዚህ አንደኛ ቆሮንቶስ ምዕራፍ 6 ሲናገር እንደዚህ ይላል፣ ቀድሞ አንዳንዶቻችሁ እንደነዚህ ነበራችሁ ይላል። ነፍሰ ገዳይ ነበራችሁ፣ እንደዚህ ነበራችሁ፣ ሸተኞች፣ አመፀኞች ምናምን እንደዚህ ነበራችሁ ይላል። መቼ? ቀድሞ ነበራችሁ። ቀድሞ። አሁን ግን በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ነጽታችኋል። መቼ? አሁን ያለውን ነው ማወቅ እንፈልገው። አሁን እንዴት ነኝ? አሁን በክርስቶስ ኢየሱስ ታጥቤያለሁ፣ ነጽቻለሁ፣ ተቀድሻለሁ። የሰው ትክክለኛ እውቀት የሚጀምረው በክርስቶስ ኢየሱስ ያለውን ነገር ሲያውቅ። ራሳችሁ የምታውቁበት እውቀት ምን አይነት እኔ የምትሉት የትኛው ነው? እኔ የምትሉት የእውነት ማን ናችሁ? እኔ የምትሉት ባህሪያችሁን፣ ስራችሁን፣ ምናምን እንትን ውሏችሁን በዚህ ሳምንት ትንሽ ጥሩ አልነበርኩም። ያንተ ጥሩነት ነው አይደንቲቲ፣ ማንነት እሱ ነው ጥሩነት። በጥሩነት ከሆነ ክርስትና በጣም በቃ ምን ከሌላ ሃይማኖት ምን ለየው? ሌላ ሃይማኖት ተደገመልን ማለት ነው። እዚህ ነው ራሴ የምታመንበትን ነገር በሙሉ እንዳስወግድ ነው ይፈልገው። ለምን? በክርስቶስ ከሆነ ምንም አይጠቅምም ማለት
ስለዚህ ወንድ ነኝ ብትል እሱም አይጠቅምም ማለት፣ ሴት ነኝ ብትል እሱም አይጠቅምም ማለት፣ አይ እኔ የኔ ዘር ምናምን እሱም አይጠቅምም ማለት፣ ከዛ እንትን የተማርኩ ነኝ ባለጠጋ ምናምን እሱም አይጠቅምም። የሚጠቅመው በክርስቶስ መሆን ብቻ። ስለዚህ እውነተኛ አይዴንቲቲ የሚጀምረው ራእይን በክርስቶስ ኢየሱስ ሳቅ ብቻ። ራሴን ሳየው በክርስቶስ ውስጥ ሳየው ደካማ ሰው አላይ፣ የማይረባ ሰው አላይ፣ እንትን ደረቱን የሚደበድብ ሰው አላይ። ስለዚህ ስጸልይ አልደበድብ፣ እኔ የማረባውን አልልም። ለምን? በክርስቶስ ውስጥ ስላየሁት ራሴን አላየሁ። ያየሁት ፐርፌክት ፍጹም የሆነ ሰው ነው ያየሁት። ፍጹም የሆነ ሰው ነው። እውቀት የሚለወጥ ነገር ነው። በእውቀት ራሴን ጀጅ አላረግ። አላወቅኩም እንጂ አልሆንኩም ማለት አይደለም። የሆንኩትን ስላላወቅኩ ነው እንጂ ስላልሆንኩ አይደለም። ፓስተሩን ብዙ ጊዜ ይናገራል። እንትና ባርኮን ልጅ ሆኖ ጸጉሩ እንደዚህ ይዞ ያለቅስ ነበር፣ ይጮህ ነበር። ህፃን ሆኖ ተኝቶ አልጋ ላይ እና ማን እንደያዘው ራሱ አያውቅም። ራሱን ይዞ ነው የሚጮህ እና አሴርም እንደሱ ሆኗል። ይዞ አንድ ቀን ሲጮህ አግኝቼዋለሁ። የትኛው የማን እጅ እንደያዘው አያውቅም። ፕሮብሌሙ ራሱ እኮ የሚጮህ። ብዙ ክርስቲያን እንደዚህ ነው። ፕሮብሌሙ የራሱ አለማወቅ ነው፣ የኛ አለማወቅ ነው። እግዚአብሔር የፈጠረብን ችግር የለም። እሪ ምንለው ጌታ አታይም ወይ ምናምን ምንለው ራሳችን በፈጠርነው ችግር ነው። ልቀቅ ነው የሚል ጌታ። አታስጨንቅ ራስን። ባለማወቅ ስለሆነ ሰፈር እያደረግን ያለ ነው፣ የተሰቃየን ያለ ነው። የኛ አለማወቅ ነው የሚያሰቃየን። የራሳችን ጨለማ ስለሆነ እየረበሸን ያለው እንጂ መሆንማ ሆነናል፣ ተደርገናል። የቀረን የለም፣ አንዳች የቀረ የለም። ለዚህ ነው እግዚአብሔር ከስራው እንዳረፈ እንጂ አሁን እኛ የቀረው የኛ ምን ማረፍ። እሱ ምን አድርጓል? ጨርሶ አርፎ። አሁን እግዚአብሔር የሚሰራልን ነገር የለም። አሁን ማረፍ የሚጠበቀው የማማር። እኛ ደግሞ የምናርፈው የተሰበከልን ቃል በማመን። ለዚህ ነው ለነዛ እንደተሰበከላቸው ለእናንተን ተሰብኮላቸዋል። ወደ ምን እንድትገቡ? ወደ ረፍት ምንድነው ረፍት ውስጥ የሚከት? የተሰበከልንን ስና ምንድነው የተሰበከልን? በእርሱ በኩል የተደረገ ነው፣ በእርሱ በኩል የሆን ነው፣ በእርሱ በኩል የተሰራልን፣ በእሱ በኩል ያለቀውን ነገር እሱን ያወቅን ቀን የዛን ቀን ነፃ ነው። የዛን ቀን ለቃለሁ ማለት ነው። የሚረብሸኝ የሚያስጮኸኝ። ስለዚህ ሰው በክርስቶስ ኢየሱስ የሆነውን ነገር እስካላወቀ ድረስ ምንም አያውቅም። እንትን ስራ ስትገቡ ምናምን ከመቀመጫ የሚነሱላችሁ ሰዎች ምናምን፣ ሰፈር ውስጥ የሚያከብሯችሁ ሰዎች ምናምን ሊኖሩ ይችላሉ። በቤትም ራሳችሁን በክርስቶስ እስካላወቃችሁ ምንም አታውቁም። እንትን ከትምህርት ቤት ስትጨርሱ ሜዳሊያ ምናምን ዋንጫ ምናምን ይዛችሁ ትጨርሱ ትችላላችሁ። ቆንጆ ነው፣ በጣም አሪፍ ነው። በጣም ሁሉ ሰው ወጣቶችም አሁን ያሉን ሰዎች እንደሱ መጨረስ አለባችሁ። ቆንጆ ነው። እሱ ግን ስለ ራስህ ታውቃለህ ማለት ሰልፍ ኖሌጅ የሚጀምረው ኢየሱስን ከማወቅ። ሰው ኢየሱስን ካላወቀ ራሱን አያውቅም። ኢየሱስን ማወቅ ደግሞ ኢየሱስ ጌታ ነው አምኛለሁ በሱ፣ እሱ ለመዳን ትክክል ነው፣ ዳንክበት፣ እሱ እውቀት። ከዛ በኋላ ደግሞ የምትኖርበት እውቀት አለ። እሱ እንደተመላለሰ ብንመላለስ ያቺኛውን እውቀት ደግሞ አለች። እሱን ደግሞ ማወቅ፣ በዛ እውቀት ደግሞ ራሳችን ምን ማድረግ አለብን? ማወቅ አለብን። ለምን አሁን በየቀኑ የሚረብሸን ይሄን እውቀት አለማወቃችን ስለሆነ። እዚህ ሰው አወቀ፣ ሰው በሰለ፣ ሰው አደገ፣ ሰው ነፃ ወጣ፣ ሰው እግዚአብሔር የሚያውቅበትን እውቀት የራሱ ሲያደርግ የዛን ጊዜ እግዚአብሔር እንደሚያውቅ ምን አደረግን ማለት ነው? አወቅም ማለት ነው። ራሳችንን በትክክለኛ ጤናማ በሆነ እውቀት አወቅም። ስለዚህ እውቀት ስንል የምናወራው ስለ እግዚአብሔር እውቀት ነው፣ ጤናማ ስለሆነ እውቀት፣ የእግዚአብሔርን ሕይወት ሊያስኖረን የሚችል ያንን እውቀት ነው እውቀት ነው። እንግዲህ አንድ ነገር ልንገራችሁ፣ በክርስቶስ ኢየሱስ የሆነውን በአንድ ቀን አውቀን አንጨርስም። በአንድ ቀን አውቀን ብዙ ሌላ እውቀቶች ስላሉን ስለ ራሳችን የያዝናቸው ጊዜ ይፈልጋሉ። በአንድ ቀን አውቀን አንጨርስም። ለምሳሌ ዛሬ ጻድቅ ነኝ ብለን ጮኸን ልንወጣ እንችላለን። አዎ፣ ግን ጽድቅ በጣም ሰፊ ነው፣ ብዙ ነገር ነው። ስለዚህ በየዕለቱ ምን እያደረኩት እሄዳለሁ? እያወቅኩት እሄዳለሁ።
ያላወቅኳቸው ነገሮች እዛ ውስጥ ሊኖሩ ይችላሉ። አዎ ግን እያወቅኩ ሲሄድ በነፃነት የምኖርበትን ጉልበት አገኛለሁ፣ አቅም አገኛለሁ። ይኸውላችሁ የትም ቦታ ብትሄዱ እውቀት ነው ኃይል። የትም ቦታ ብትሄዱ እውቀት የሌለው ሰው ደካማ ለምንም ነገር ጉልበት፣ አቅም፣ እውነተኛ አቅም፣ ኃይል፣ እውቀት። ስለዚህ የበረታ ክርስቲያን መሆን ከፈለጋችሁ በእውቀት መበርታት አለባችሁ። በምን አይነት እውቀት? በእግዚአብሔር አይነት እውቀት መበርታት ካስፈለገ በእውቀት መበርታት ካለባችሁ ኢየሱስ የሚኖረውን ህይወት እንድንኖር በዛ አይነት እውቀት ምን ማድረግ አለብን? ማደግ፣ መበርታት አለብን። ያለዚያ ህይወቱን ልናመጣው አንቺ ጉልበት አቅም ስለሆነ እንግዲህ አቅም ደግሞ በአንድ ቀን አይገነባም። ምሳሌ ልንገራችሁ። ዛሬ የበላ ነው ለዛሬ ጉልበት አይሆንም። ዛሬ የበላ ነው ወይ የሚቀጥለው ሳምንት ወይ ምናምን ብቻ ስርዓቱ ሲስተሙ በራሱ መንገድ አድርጎ ለሰውነታችን የሚጠቅመን በሽታም እንድንከላከል ከሆነ ሁሉንም የሚያደርግልን ነገር ያደርግልናል። ዛሬ ግን እየኖርን ያለ ነው ከትላንት ወዲያ ምናምን በበላ ነው። እዚህ ቸርች መሄድ መንፈሳዊ ነገር ምንም የማይመስለን ምግብ እንደሆነ ስለማና ብርታት እንደሆነ ስለማና አቅም ጉልበት እየጨመረ እንደሆነ ስለማና ልክ ከዚህ ስንቀር ምንም የማይመስለን ሌላ ነገር እየበላን ስለሆነ ነው። ከዛ ያ የበላነው ነገር መገለጽ ይጀምር። በሽታ ጉንፋኑ ምኑ ሲያስቸግረን፣ ያው ጉንፋን ስለ ጉንፋን አይደለም ይላል። በህይወት ላይ ማለት ጭንቀቱ ምኑ ሲመጣ ከዛ ጸልዩልኝ፣ ከዛ ወደ መንፈሳዊ ነገር ግልብጥ ማለት እንጀምራለን። ለምን ያነሰን ምን እንደሆነ ስለምና ይሄንን ያለ መንፈሳዊ ነገር ልናልፈው እንደማንችል እናውቃለን። ግን ምግቡ ላይ ስንባል ደግሞ ድክም ይለናል። ፓስተሩ እንደዚህ ይላል፣ ሆስፒታል ሄደ በሽታ አሞ ስትመረመር መጀመሪያ መስጠየቀው ምግብ እንዴት ነህ ነው። ከልክለዋል። ከለከለ መድኃኒት ራሱ መውሰድ ስለማትችል መጀመሪያ የሚሰጥ ምግብ የሚያስበላ መልቲ ቫይታሚን ይሰጥና እሱ ሲርብ ምግብ ስትበላ ሌላውን ደግሞ መድኃኒት አብሮ። ለምን መድኃኒቱን ራሱ ለመሸከም ምግብ ያስፈልጋል። እዚህ እግዚአብሔር የምንድንበትን የምንሻሻልበት የምንለወጥበትን ነገር ራሱ እንዲነግረን የለንም። ምግቡ ቦታ የምናሸንፍ ጉልበት የሚሆነ ፈውስ የሚሆነን ነገር እንዲነግረን ምግቡ ቦታ ምግቡ ቀርቦ የለንም። ስለዚህ መጀመሪያ ለብዙዎቻችን እግዚአብሔር ምን እንደሚፈጥርብን ታውቃላችሁ? ረሃብ፣ ዲዛይር፣ ቃሉ ላይ ለመገኘት ለመጸለይ። ዛሬ ቸርች ትሄዳለህ? አብረን ሂድ እስቲ ውሰደኝ ምናምን መሄድ ፈልጋለሁ። ረሃቡ ይመጣል። ከዛ ስንመጣ አንዳንዴ እንቅልፍም ሊመጣብን ይችላል፣ ይደክመን ይችላል። ለምን? ከዚህ ስርዓቱ ስለወጣን ገና ሲስተማችን እስኪለምደው እንደዚህም ልንቀመጥ እንችላለን፣ እንደዚህም ሽንት ቤት ልንሄድ እንችላለን። ችግር የለም ብቻ ምግቡ ላይ ተቀመጥ። ልክ ደግሞ ራሳችንን በዛ መልክ ማየት ስንጀምር ምንም ሰው ራሱ እንዲከልን አንፈልግም። እንዲህ ከፊት ነው መቀመጥ እንፈልገው እንላለን። ለምን? አሁን ዋጋውን ምን እያደረግን ስለ እዚህ ልንገራችሁ፣ እውቀት ጉልበት ከሆነ አቅም በህይወት መኖር የምትፈልጉትን አቅም ማግኘት የምትችሉበት ቦታ እውነተኛ እውቀት የምታገኙበት ቦታ፣ እግዚአብሔር ስለእናንተ የሚናገረውን ያንን እውቀት የምታገኙበት ቦታ። ሰው ያለ እግዚአብሔር ቃል መንፈሳዊ ህይወትን ሊኖርበት የሚችልበትን አቅም ሊያገኝ አይችልም። ቸርች ለስጋዊ ሰው ምግብ የላትም። ለስጋዊ ሰው ምግብ ካመጣች ቸርች ለስጋዊ ሰው ምግብ ካዘጋጀች በጣም አደጋ ውስጥ ነች። ምን ማለት ነው? ለስጋዊ ሰው ስለ ስጋዊ ለሆነ አስተሳሰብ ላለው ሰው ለምሳሌ ቸርች አይዟችሁ ጌታ አለ ማለት ከጀመረች በደምብ እውነቴን ነው የምነግራችሁ፣ ስለማንም ሰው ያወራል። ቸርች አይዟችሁ ጌታ አለ ማለት ከጀመረች ካርናል ሆናለች። ክርስትና አይዟችሁ ተብሎ አይኖር። ብትገረፍ ብትታሰር ምን ልትሆን? አይዟችሁ በነፃነት እየመጣ ወንበር ላይ ተቀምጠ እየተማርክ ግን አይዟችሁ ከተባለ ምን ልትሆን ነው? ብትገረፍ
ብትታሰር ብትደበደብ ማለት ነው። ቸርች አይዟችሁ ማለት ከጀመረች አለቀ፣ ካርናል ሆናለች ማለት ነው። በችግር እሷም ተውጣለች ማለት ነው። ቸርች አይዟችሁ ምናምን ይል የእግዚአብሔር ቃል ይመጣል፣ ትበረታለህ፣ ቆመህ ትሄዳለህ። የእግዚአብሔር ቃል ሲነገር መንፈስ ያገኝሃል፣ ተለውጠህ ትሄዳለህ እንጂ አይዟችሁ ካለች አለቀ። ካርናል ትምህርት ማለት ይሄ ነው። መጽሐፍ ቅዱስ የሚነግረን ይሄ ነው። ለስጋውያን ሰው የሚሆን ትምህርት ማዘጋጀት ከጀመርን አለቀ። ስለዚህ ቸርች ለስጋዊ ሰው ምግብ የላትም። አይዟችሁ የለም። ተስበን ቢሆን ትመጣለህ፣ ትጎትተን፣ ከዛ እውነት እናስተምራለን። ከበረታ በርትተህ ትሄዳለህ። ችግርን በራስ ዲል ታደርጋለህ። ለውጥን አግኝተህ ትመጣለህ፣ ትቆማለህ። አይዟችሁ የለም። ይሄ መንፈሳዊ ትምህርት አይደለም። ይኸውላችሁ ኢየሱስ ሊሄድ ሄዳለሁ ጥቂት እንትን ትላላችሁ ምናምን፣ ከዛ እንደውም ሰይጣን ራሱ ሊያበጠራችሁ በብርቱ ፈልጎ እኔ ለእናንተ ጸለይኳል። ከዛ ሰይጣን መጥቶ አርጓችሁ ከዛ ኢየሱስ ከተበተኑበት እየመጣ ሰበሰበ። አይዞ የለም ሰበሰበ። ሂድ፣ እኔ ከኔ ራቅ፣ እኔ ኃጢአተኛ ነኝ፣ ማረባን ይሪ ምናምን ሲል አቀጥል። ሰው አጥማጅ አደረጋለሁ፣ መረብን ትቀይራለህ። ከዛ ጌታው ትወደኛለህ፣ እንድወድህ አንተ ታውቃለህ ምናምን፣ በቃ ስራ አሰማራ፣ ቀጥል። እንደዚህ ነው። አይውላችሁ አይዟችሁ እንዳትፈልጉ። እግዚአብሔር አይዞ ብሎ ጌዲዮን ተነስ ቀጥል ትመታለህ። ለመሰላችሁ የሚናገረው እግዚአብሔር ለመንፈሳችን ለአእምሮ ተናግሮ አያውቅም። አእምሮ ነው ችግር ሰብስቦ ደምሮ ቀምሮ የሚቀመጠው። መንፈስ የሚያውቀው እግዚአብሔር እውነት ብቻ ነው። በአእምሮ ስትመራ መንፈስ ጸጥ። ደግሞ መንፈስ የእግዚአብሔር ነገር ሲሰማ ሪዝንን የአእምሮን ጸጥ ማሰኘት ይጀምራል። በእውነት መመራት ከፈለግን ከካርናል ከሆኑ ትምህርቶች ነፃ መውጣት አለ። ቤተክርስቲያን አቅም ጉልበት እየጨመረች የምትመጣው ለስጋ ከሚመቹ ትምህርቶች ነፃ ስቱ። እንደ ስጋ ፈቃድ ለሚመላለሱ ለሚኖሩ ቸርች አትመችም ለእንደዚህ አይነት ሰዎች። እዚህ ነው እግዚአብሔር ያለንበትን ችግር ራሱ አያወራም። ችግራችን የሚያወራው መፍትሄያችን፣ መልሳችን እንደሚነግረን። እዚህ እስር ቤትም ብትሆን ወጥተህ ስለምትሰራው ነገር ነው የሚነግረን። አይዞ እንትን የእስር ቤት አለቃ ይቀየራል አይልህ፣ ወጥተህ የምትሰራው ነው የሚነግረን። ለምን? ለአእምሮ አይደለም መልስ የሚሰጠው እግዚአብሔር። እቅዱን ሐሳቡን ነው የሚነግረን፣ ፍላጎቱን። እኔ ያለሁበትና ጌታ የሚነግረኝ ነገር አይገናኝም። ከተገናኘ ሰው ሆነ እግዚአብሔር። የቱን ነው የሚነግረን? ያየውን እውነቱን ነው የሚነግረን። ያለንበትን አሻግሩ የምንደርስበትን የምንወጣበትን። ቤተ ክርስቲያን ለካርናል ሰዎች ሜሴጅ የላት፣ ለመንፈሳዊያን ሰዎች የምናውቀው እውቀት ሁሉ መንፈሳዊ ነገር፣ የምንናገረው ነገር ሁሉ መንፈሳዊ። የእግዚአብሔር ቃል ይመጣል መንፈሳዊ ህይወት የምንኖርበትን መረዳት እንድናገኝ። ያ መረዳት ግን ይሄ ፊዚካል ዓለሙን መግዛት የምንችልበት እውነት ነው። ከሰው ጋር ያለንን ህይወት መለወጥ የምንችልበት እውነት ነው። ለዚህ ነው ኢየሱስ ሲናገር ሰይጣን መጥቶ ሲፈትነው ሰው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል እንጂ በእንጀራ ብቻ ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል። ስለዚህ እያንዳንዱ ቃል ለምንድነው? ለሁሉ ነገር ቃል ስላለ ማለት። ስለዚህ ሰው የሚኖረው ምን የሚያደርግ የሚኖረው፣ እስቲ የምኖረው በሉ፣ በእያንዳንዱ ቃል እንጂ። ስለዚህ እያንዳንዱ ቃል ያስፈልጋል ማለት። እንዴት ለመኖር? እግዚአብሔር ኖረ እንደሚለው ለመኖር። ሰው ኖረ የሚባለው በእያንዳንዱ ቃል ከእግዚአብሔር አፍ በሚወጣው እግዚአብሔር በሚናገረው በዛ በእያንዳንዱ ቃል እንጂ በእንጀራ ብቻ ምን አያደርግም? አይኖርም። ስለዚህ የምንኖርበትን መርህ ከእግዚአብሔር ቃል ነው የምናገኘው። ስንኖር ደግሞ የምንኖረው እግዚአብሔር እንድንኖር የፈለገውን ህይወት፣ እግዚአብሔር እንድንለውጥ፣ እግዚአብሔር እንድንቀይር የሚፈልገው ያንን ህይወት የምናገኘው
ከእውነት ብቻ ነው። ያ እውነት ደግሞ ከተሰበከ ነው ሰው አቅም የሚያገኘው፣ ጉልበት የሚያገኘው። ስለዚህ በኋላ ተያይዘን እንዳናለቅስ አሁን እውነትን መስማት አለብን። ተረት አለ አይደል? ጥቅስ አይደለም ተረት። ገንፎ ለገንፎ ቢደጋገፍ እንዴ ነው አለ አይደል? እንደዛ ሚት ሁለቱም ተያይዘው ምን ይወድቃሉ? ዘፍ ነው ይባላል። እሺ ምን ማለት መሰላችሁ? በመጽሐፍ ቅዱስ ስናይ ምን ማለት መሰላችሁ? እውነት የሌለው ሰው ቢደጋገፍ ያለ እውነት ስለሆነ የቆመው አብሮ መውደቁ አይቀር። ኢየሱስ በጥቅስ ንገራችሁ፣ እውርም ቢመራው አለ ኢየሱስ። ተያይዞ ወዴት ነው? እውርም ያለ አይን ስለሌለው ሰው እኮ አይደለም ያወራ፣ ኖሌጅ ስለሌለው፣ ውስደም ስለሌለው፣ የእግዚአብሔር እውቀት ስለሌለው ሰው፣ ብርሃን የሌለው ሰው ልምከር ብሎ ከጠራ መሮጥ አለብህ ወደ ቸርች፣ ወደ መጽሐፍ ቅዱስ፣ ወደ ጸሎት ቤት መግባት አለብህ። ለምን? እሱ ከመከረ ይዞ ወዴት ነው? ደገደ። የእግዚአብሔር ቃል ከመጣልን እንድንይዝ የሚፈልገው እውቀት፣ እንድንማር የሚፈልገው እውቀት፣ አቅም እንዲሆን ጉልበት እንዲሆን የሚፈልገው ነገር አለ። ያለ እግዚአብሔር ቃል ሰው እግዚአብሔር የሚፈልገውን ህይወት መኖር አይችልም። ያንን ብርታት ማግኘት አይችልም። ምክንያቱም እውቀት ብርታት ስለሆነ። እኔ ደካማ ነኝ ካልኩ የበላሁት ምግብ ነው። እኔ ፈሪ ነኝ ካልኩ የበላሁት ምግብ ነው። እኔ እንደዚህ እኔ ከሰው ጋር መቀላቀል አልችልም፣ ይከብደኛል፣ የበላሁት ምግብ ነው። ይሄንን ህይወት እያመጣብኝ። ስለዚህ ምግብ መቀየር አለብኝ። ምግብ እስካልቀየርኩ ድረስ ህይወት ያን የምኖረውን ነገር መቀየር አልችልም። ምግብ የምንለው ደግሞ እኛ እግዚአብሔር ቃል ትክክለኛ ምግብ ደግሞ መመገብ ስንጀምር የዛን ጊዜ መልካችንም አናኗራችንም እየተቀየረ ይመጣል። እንግዲህ ለውጣችን የሚጀምረው ከዚህ አይነት ምግብ ስለሆነ የትኛው ለውጥ እኔ ብለን የምንጠራበትን ማንነት እንድንቀይር። እዚህ ነው ጳውሎስ ስለ ራሱ ሲናገር እኔ ከአሳዳጆች ዋና ነበርኩ ይላል። ነበርኩ፣ ያኛውም እውቀት ነው። አሁን ግን ያለውን እውቀት እንደዛ ነኝ አይልም። አሁን ያለውን ደግሞ ሲናገር አሁን የጌታ ባሪያ፣ የክርስቶስ ኢየሱስ ሐዋርያ እያለ ራሱን የሚያውቀው። ለምን? አሁን የሚያውቅበት እውቀት ሌላ ነው። ቀድሞ እንደዚህ ነበርኩ፣ ቀድሞ እንደዚህ ነበርኩ። ስለ ራሱ ያለው እውቀት በሙሉ ቀድሞ የሚለውና አሁን የሚለው እውቀት። ቀድሞ የምንለው እውቀት ከሌለን አደጋ ላይ። ለምን? ቀድሞን እየኖር ነው ማለት ነው። ስለዚህ የሆነ ቦታ ቀድሞ ማለት አለ። ቀድሞ እንዲነበርኩ፣ ድሮ እንዲነበርኩ እኮ ድሮ እንደዚህ ችግር ምናምን ሲመጣ አፈራ ነበር። አሁን ግን ማለት መጀመር አለ። ድሮ እንደዚህ አይነት ነገር ይረብሸኝ ነበር፣ አሁን ምንም አይመስለኝም። ለምን? ለውጥ አለ ማለት ነው። ጉልበት አግኝተናል ማለት ነው። ምግብ ተመግበናል ማለት ነው። ቀድሞ ግን ከሌለን እዚህ እኔ የምልበትን እውቀት አሁን እንደዚህ ነኝ የምልበት እውቀት ከየት ያገኘሁት? በምን አይን አይቼ ነው ራሴ? ስለዚህ የእግዚአብሔር ቃል የመጣልን ኢየሱስን የምንመስልበትን ያንን አይነት ማንነት፣ ያንን አይነት መልክ ምን ሊያደርገን ነው? ሊያካፍለን ነው እንጂ የእግዚአብሔር ቃል አሜን እልል ብለን ከዛ ስንወጣ መርሳት የለብንም ወይም መተው የለብንም። ይኸውላችሁ ብዙ ጊዜ ይባላል የእግዚአብሔር ቃል የሚመጣልን ለኢንተርቴንመንት አይደለም ይባላል። ምን መሰላችሁ? ፊልምም ይሁን ቲያትርም ይሁን ድራማም ካየን በኋላ ከኛ ውጪ ነው። ታሪኩን እናወራለን፣ እንሄዳለን፣ ይሄድም ያወራን ልንሄድ እንችላለን። ከኛ ውጪ ነው። የሆነ ሰዎች እውነተኛ ታሪክ ተመስርቶ ቢባልም የሌላ ሰው ታሪክ ነው፣ ያንተ አይደለም። አይገርምም እያልክ ትሄድና ትረሳዋለህ። ካንተ ጋር ምን ግንኙነት የለም። የእግዚአብሔር ቃል እንደዚህ ላለ ኢንተርቴንመንት አይደለም የመጣው። የእግዚአብሔር ቃል ራሳችንን እንድናይበት ሲሰበክ ራስን አይተዋል። ይዞ ውስጥ የእግዚአብሔር ቃል ሲመጣ ራሴን መዝኝበታለሁ፣ ራሴን አይቼበታለሁ፣ ተለውጬበታለሁ። ከዛ መሆን የምፈልገውን መልክ አይቻለሁ ወይ በቃ እኔ ከዛሬ ጀምሮ እንደዚህ አልኖርም ብዬበታለሁ ወይ? ለምን? ኢንተርቴንመንት ስላልሆነ፣ ለውጥ ስለሆነ፣ እድገት ስለሆነ።
ስለዚህ ቃሉ ከመጣ የእግዚአብሔር ቃል ከተሰበከ የሚሰበክልኝ ለእድገት ለለውጥ ስለሆነ የሆነን መልክ እንድመስል ስለሆነ አንድ የተቀመጠ ያንን መልክ እንድመስል እዚህ ራሴን የማይበት እውቀት በጣም ወሳኝ ለምን እንደሆነ ታውቃላችሁ? ስንተኛ ራሱ ማታ ወይም ጠዋት ስነሳ የሚደብረን የሚያሳስበንም ሁሉ ስለ ራሳችን ያለን የተሳሳተ እውቀት ነው። ስንተኛ ስቀን ምንተኛ ከሆነ ፈገግ እንዳለን ምንተኛ ከሆነ ያለን እውቀት ተለውጧል ማለት ነው። በእግዚአብሔር ቃል ታክሟል ማለት ነው። ሮንግ ኖሌጅ ጠፍቷል ማለት ነው ከውስጣችን። ይሄ እንትን የተበከለ ነገር የእግዚአብሔር ቃል ምን አድርጎልናል? አጥቦልናል ማለት ነው። አንጽቶልናል ማለት ስለ ራሳችን ድብር ያለን ምንተኛ ከሆነ ስንገላበጥ እንዲህ እንቅልፋችን ራሱ አልመጣ ብሎ ምንድነው የሚረብሻል? ስለ ራሳችን ያለ ሮንግ ኖሌጅ። አይወዱኝም፣ እንትን አይሉኝም፣ እንደዚህ አይሉኝም፣ አይፈልጉኝም፣ ምን አይሉኝም፣ እግዚአብሔር ቢወደኝ ነው፣ እግዚአብሔር ከኔ ጋር ቢሆን ኖሮ ምን ስለያዝኩ ነው? የተሳሳተ እውቀት ስለያዝኩ ነው። ስለ ራሴ የሚረብሸኝ ይሄ ስለሆነ ከዛ ገና ሰው ሲመጣም ራሱ ሊክዱኝ ነው፣ እንትን ሊሉኝ ነው፣ እንደዚህ ሊያረጉኝ ነው ምናምን እያልን ምናምን የተሳሳተ እውቀት ስላለን ሁሉ ህይወታችን የሚረብሸው ይሄ። አንድ ጊዜ በእግዚአብሔር እውቀት ራሳችን እስካየ ምንም ችግር የለም። እንደ ኢየሱስ ሌባ ይዘን ልንዞር እንችላለን። ምንም እስከ መጨረሻው ድረስ ችግር የለበትም። ለምን? የሚያጠፋው የራሱ ሀሳብ ነው እንጂ ኢየሱስ በልቡ ያለው ሀሳብ ንጹህ ነው። ይሁዳን ያጠፋው የራሱ ሀሳብ። እዚህ ሰዎች አይወዱኝ ገና ስመጣ እንትን ያደርጋሉ። እኔ ስመጣ ነው ወሬያቸውን የሚያቆሙት። ያቆሙን ችግር ይሄ የነሱ እውቀት የሚረብሻቸው እነሱ። እኔን የሚረብሸኝ የእግዚአብሔር ሀሳብ አለማወቄ ብቻ። የእግዚአብሔር ሀሳብ ባወቅኩ ጊዜ ምንም ረብሻ የለብኝ፣ ሰላም ነው ቤቴ። እኔ የማውቅበት እውቀት ጤነኛ ነው ወይ? ራሴን የማውቅበት ጤነኛ ነው? አይ ስለማይቀበሉኝ አንዳንድ ጊዜ እንትን ካውንስሊንግ ስሰጥ ሰው ከሰው በላይ ጠላቱ የራሱ አእምሮ እንደሆነ የምታውቁት መልሶ ሰዎች ስለሱ በሚያስበው ሀሳብ የሚታመመው ሰው አይወዱኝ፣ አባቴ አይወደኝ፣ እናቴ አትወደኝ፣ እንትና እንደዚህ ያደርገኝ፣ እንደዚህ ከልጅነቴ ጀምሮ እንደዚህ አይሉኝ እና የሰው ሀሳብ አእምሯችንን ስለሞላው የእግዚአብሔርን ሀሳብ ለመስማት ቦታ የለንም፣ ለማስቀመጥ ቦታ። አእምሯችን በሙሉ በሰው ሀሳብ ተይዟል፣ በክፉ እውቀት ተይዟል እና መልካሙ ነገር እየሰማን ራሱ አንይዞም፣ ቦታ የለውም። ቶሎ አእምሯችን ደግሞ ሱሰኛ ነው። ቅርብ ጊዜ የሚያስበውን ሀሳብ ነው ደግሞ የሚያስበው የነበረውን የኖረበትን ነው። እውነት እየሰማ ራሱ ቶሎ የሚወስደን ወደዛ ነው። አይዞ ምናምን ተጽናንተን ምናምን ትተን ስቀን መሳቅ ጀምረን ልክ ብቻችን እሱን ሄዶ ያመጣዋል። እሱ ሱስ ስለሆነ ማለት ነው፣ አይለቅም ቶሎ። ለዚህ ነው ማሰላሰል የሚጠቅመው። ለዚህ ነው ማሰላሰል ቶሎ ወደዛ እንዳይሄድ ነው፣ ኮንትሮል ማድረግ ነው አእምሮ በእግዚአብሔር ቃል ስንይዘው እዛው ላይ እንዲቆይ ስናረገው ፍሬ ማፍራት ይጀምራል። ከዛ እየለየን እያጠበን እያነጻን ይመጣል። አለዚያ ግን ይሄዳል ተመልሶ። ስለዚህ እኔ እኮ ቸርች ስመጣ ደህና ነኝ ይላል አንዳንድ ሰው። ለምን? እዚህ አሜን ስንል አብረን ስንዘምር ሲሰበክ ምናምን የእግዚአብሔር እውነት ባለበት ቦታ እረፍት ያገኛል። ሀሳቡ ከዛ ከተያያዘበት ሀሳብ ምን ያደርጋል? ያርፍና ልክ ሲወጣ ይጀምራል። እዚህ ሳያቋርጥ እንድንሰጠው ማሰላሰል የሚጠቅመው እዚህ ከዛ እንድንለይ። ግን ልንገራችሁ፣ ካልተሰበከ እውነትን ካልሰማችሁ ምን ታሰላስላላችሁ? ያው ያለንን ነገር ነው የምናሰላስለው። ለመምረጥ ለማሰብ ራሱ እኮ መስማት አለብን፣ ማንበብ አለብን። እግዚአብሔር ሲናገር እኮ መስማት አለብን። እግዚአብሔር ሲናገር ካልሰማን ምን እናሰላስላለን? አእምሯችንስ በምን ይያዛል? ያው በሚያውቀው ቀድሞ በሚያውቀው ሀሳብ ነው የሚያዝ። ስለዚህ ስለ ራሳችን ያለን ሀሳብ አንዴ ከተበላሸ በእግዚአብሔር ቃል አጥበን እስከምናነጻ ድረስ ትክክለኛ እውቀት እስከምንይዝ ድረስ የሚረብሸን ሰዎች የሚያስቡት ሀሳብ ሳይሆን እኛ የያዝነው ሀሳብ። አንዳንድ ጊዜ ሰዎች በራሳቸው ነገር ራሱ ቢስቁ ወይ ቢያኮርፉ ከኛ ጋር እናገናኛለን። ምን ነው እንትን አኩርፎኝ ሄዶ መቸለት እንትን ስላልኩት ነው እንላለን። ለምን? ስለ ራሳችን የምናስበው ቀድሞ የምናስበው ሀሳብ ስላለን
የሰው ሁኔታ እንኳን እንትን አድርገን ሰርች አድርገን የምናገናኘው ከማን ጋር? ከራሳችን ጋር። ከዛ እንተረጉማለን፣ ትርጉም እንሰጣለን። ለዚህ ነው እንትን ያደረገችው፣ ለዚህ ነው እንትን ያለኝ፣ ደምረን ቀምረን ምናምን በዛው በራሳችን አምሮ። ከዛ ሌላ ቀን ያንን ሰው ስናገኘው እንዴ ነው ምናምን ሲለን ግራ እንጋባለን። ምንድነው እንላለን። አንዴ ያኮርፈኛል፣ አንዴ ይዘጋኛል፣ እንትን ያናግረኛል እንላለን። አይ ችግሩ የኛ አምሮ ነው። አእምሯችንን እኛ በእግዚአብሔር ቃል ምን ስላላደረግነው፣ ስላላነጻ ነው፣ ነጻ ስላላወጣ ይረብሸናል የሚያስበው ሀሳብ። እዚህ የኛ አእምሮ ስል ደግሞ አንድ ነገር መናገር የምፈልገው በዚሁ አጋጣሚ፣ ሁሉንም ሀሳብ የኛ ሀሳብ አይደለም፣ የኛ አእምሮ ያመነጨው ሀሳብ አይደለም። ሰይጣን ሁላችንም የሚያገኘን በሀሳብ። እዚህ ሁሉ ሀሳብ የኔ ነው ብላችሁ እንዳታስቡ። ቴምፕቴሽን ራሱ ወይ ፈተና የሚባለው የሚመጣው በሀሳብ በኩል። ስለዚህ ሰይጣን ሀሳብ ሲያቀብል እኔ ያሰብኩት ብዬ ካሰብኩ የዛን ጊዜ ከበደለኝነት ይጀምራለሁ፣ ከወቀሳ የሚሰራበት መሳሪያ ይሄ ስለሆነ ሀሳብ ስለሆነ። ግን ከዚህ ሁሉ ምንድነው በምንድነው? ማንነቴን በማወቅ የሆንኩትን በማወቅ እግዚአብሔር ነህ ያለኝን በማወቅ። እግዚአብሔር ነህ ያለኝን ካወቅ በቃ አለቀ። ማንም አይረብሽኝ። ሰይጣንም ሀሳብ ሲያመጣ አውቃለሁ። የእግዚአብሔር ልጅ ከሆንኩ ሲባል አይ ኢየሱስ ስለማንነቱ ችግር ስለሌለበት የእግዚአብሔር ልጅ ከሆንኩ አይ ሰው ከእግዚአብሔር አፍ በሚወጣ ቃል የእግዚአብሔር ልጅ ከሆንኩ የምኖረው በምንድነው? በእግዚአብሔር ቃል። ስለዚህ ወደ እንጀራ አታምጣ። መዳን ከዚህ ክፉ ከሆነ እውቀት እኛ ካልፈጠር ነው እውቀት። ሁላችንም የፈጠርነው እውቀት የለም ወይም ሀሳብ የለም። ተምረን ነው የኔ የሚባል ክፉ እውቀት የለም። ተምረን ነው ሁላችን ተምረን ነው። ስለዚህ ካልፈጠርነው እውቀት ነፃ ለመውጣት የሚያስፈልገን የእግዚአብሔርን እውነት ማወቅ፣ እግዚአብሔር እኛን የሚያውቅበትን እውቀት። እስቲ ገላትያ ምዕራፍ 2 እንሂድ እና እሱን አንብበን ትንሽ በዛ ሀሳብ እንጸልያለን አብረን። 2 ከቁጥር 19 ጀምሮ እንደዚህ ይላል። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና። ለማን ኖር ዘንድ? ስለዚህ ከክርስቶስ ጋራ ተሰቅያለሁ። ከማን ጋር? ራሱን የሚያውቅበት እውቀት ተመልከቱ። ከእንግዲህ እኔ ምን አላረግም? እኔ እንዴ አሁን እየኖርክ አይደል? እኔ አልኖርም። እኔ ከክርስቶስ ጋር ምን አድርጌያለሁ? ተሰቅያለሁ እኮ። እየኖርክ ነው። እሺ እየኖርክ ነው የሚለውን እንመልስ። ነገር ግን ክርስቶስ በውስጤ ምን ያደርጋል? ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። አሁን የምኖረው እንደዚህ ነው። በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ ምን እምነት፣ ሌላ አይደለም። በዚህ እውቀት ላይ ብቻ አሁን የምኖረው ኑሮ ይሄ ነው። ኢየሱስ ለጳውሎስ ብቻ እንደሞተው ግን የሚያውቀው እሱ እንደዛ ነው። ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት። ስለ እናንተ አያገባኝም ማለት እኔ የምኖረው አሁን በእግዚአብሔር ልጅ ላይ ባለኝ ምንድን ነው? እምነት ነው። በእግዚአብሔር ልጅ ላይ ያለኝ እምነት ማለት ከሱ ጋር እንደከበርኩ፣ ከሱ ጋር እንደተለወጥኩ፣ ከሱ ጋር አዲስ እንደሆንኩ፣ ከሱ ጋር እንደከበርኩ፣ በቃ አለቀ። እንዳጸደቀኝ፣ እንደተቀበለኝ። አሁን እግዚአብሔር ሲያየኝ እንደምስቅ ነው የማውቀው። ፈገግ እንዳለ ነው የማውቀው እግዚአብሔር። እንዴት ብዬ ነው ወደ እግዚአብሔር የምቀርበው? እንዴት ነው የማልቀርበው? ተንደርድሬ ነው የምገባው። ለምን? ምንም የተከለለ ነገር የለም። እዛው ጨርሰ የለም። በብሉይ ኪዳን ቀረ። ከአደባባይ ነበር የሚመለሰው። ከብቱን እንትኑን መስዋዕቱን ይዞ ይመጣና ለካህኑ ሰጥቶ እዛው ካህኑ ጋር ተነጋግሮ ሂድ ይባላል። ካህኑ ነበር ይዞ የሚገባው። አሁን የለም። ገብታችኋል? ወዴት? እሱ ወዳለበት ወደ ውስጠኛው። አሁን የሆነ ሰው አይደለም የሚያገናኝ፣ እኛ ራሳችን በድፍረት መግባትን አግኝተናል። ወዴት? እግዚአብሔር ወዳለበት። እዚህ እግዚአብሔርን እንዴት ብዬ ነው አይኑን የማየው? በደንብ ነው የማየው እንጂ እግዚአብሔር ለምን? አሁን ፊት ለፊት ነው የምናየው። ፊት ለፊት ነው። እዚህ አሁን የምኖረው በእርሱ ላይ ባለኝ እምነት ነው። በእርሱ ላይ ያለኝ እምነት ምንድን ነው?
ወደ እግዚአብሔር መግባት አግኝቻለሁ፣ መቅረብ አግኝቻለሁ። በቃ በእኔና በእግዚአብሔር መካከል አሁን የሚለይ ነገር የለም። እርሱ ምን አድርጎታል? አስወግዶታል። ስለዚህ በክርስቶስ ላይ ባለኝ እምነት ነው አሁን የምኖር። እኔ አልኖርም፣ ክርስቶስ በማን ይኖራል? በእኔ ይኖራል። ስለዚህ ከዚህ እውቀት ነው የምጀምረው። ራሴን የማውቅበት እውቀት ኢየሱስ ብቻ ነው። ከኢየሱስ ውጪ ይውላችሁ ሁሉ ሰው በአዳም ራሱን ስለሚያውቅ ሰው እኮ ደካማ ነው፣ ሰው እኮ እንትን ነው ይላል። በአሮጌው አዳም ስለሚያውቅ በኢየሱስ ራሳችንን ማወቅ ስንጀምር ነው ሰው ደካማ ነው ማንለው። ደካማ ነው አሁን ሁሉ ሰው ያስማማል። በቴሌቪዥን ምናምን ቀርበን አሁን ሰው ሁሉ እኮ ደካማ ምናምን እያለ ነው የሚሰማን ሰው። ግን ሰው እኮ ጻድቅ ነው። ሰው እግዚአብሔርን ይመስላል። ሰው የእግዚአብሔር ልጅ ነው። ሰው እግዚአብሔር አክብሮታል። የከበረ እኮ ነው። ሰው ቅዱስ ነው ምናምን ስትል አይ የሰው እውቀት በሙሉ ስለተበረዘ በውሸት በክርስቶስ ኢየሱስ የሆነውን የተገኘውን መልክ ምን ያደርጋል? ይቃወማል። በነገራችን ላይ ዓለም ስራዋ ወይም ይሄ እቺ ዓለም በውሸት ስለሆነ ስራዋ ይሄንን መልክ ምን ማድረግ ነው? መክፋት ነው። ይሄ መልክ እንዲገለጥ አይፈልግም። በቃ ስለዚህ የሚዋሸው ውሸት በሙሉ እዚህ መልክ ነው። ስለዚህ ራሳችሁን ስታዩት በክርስቶስ ማን ነኝ ብላችሁ ነው የምታውቁት። ምን አይነት እውቀት ነው ያላችሁ? ያ ነው ብስለት፣ ያ ነው መንፈሳዊነት። ራሳችንን በክርስቶስ ያወቅንበት እውቀት። እስካሁን ደካማ ነኝ የማረባ ነኝ እያልኩ ከሆነ ማቀው በክርስቶስ ራሴን ማወቃል መተዋወቅ አለብኝ። ድጋሚ ታውቃል። ስለዚህ ይውላችሁ ትልቁ ክህደት ሰው በዚህ ምድር ላይ ፈጸመው አንደኛው በእግዚአብሔር ላይ ነው፣ አንደኛው በራሱ ላይ ነው። በራሳችን ላይ ነው መጀመሪያ ክህደት የፈጸመው። ኢየሱስ ደግሞ መጥቶ እውነተኛ ማንነታችንን ሲነግረን መጀመሪያ የምንታረቀው ከራሳችን። ስለዚህ ከአብ ጋር ሊያስታርቀን መጣ። አዎ ከራሳችንም ጋር አስታረቀ። ለምን? አብ የሚነግረንን አሜን ብለን መቀበል ጀመር። ልጄ ነህ ሲል አሜን አዎ ማለት ጀመርኩ። በፊት አልልም። ተደፍተን ነበር የምንለው፣ ሂድ ከኔ ራቅ ነበር የምንለው። አሁን አባቴ እያልን እንጠራለን። እኔ ልጅ ነኝ። ይሄንን የሰጠን ምንድን ነው? አብ የነገረን ስላመን ራሳችንንም አመን ነው። እግዚአብሔር እንደሚጠራ ነን ለማለት ምን አደረግን? አመን። እዚህ ልንገራችሁ ትንሽ የሚረብሽ እውቀት፣ ትንሽ ፍርሃት ምናምን አይ አሁን የምኖረው በክርስቶስ ኢየሱስ ላይ በልጁ ላይ ባለኝ እምነት ነው። አሁን ራሴን በዚህ እውቀት አላየውም፣ አልቀበሉም። ራሴን የምቀበለው ማለት በክርስቶስ ኢየሱስ ላይ ባለኝ ምን እውቀት። እስቲ እንነሳውላችሁ።